ኤርፎን ሳይዘጋሳ ነው ሀሳቤ ሳልጨርስ ቀረጥኩትና እኔ አሁን ስለ ልጆቹ ብቻ ሳይሆን ማውራት የፈለኩት ነገር ምንድነው? ትልቁ ጉዳይ ደመቀ መኮንን በሳል ሰው ነው፣ አዋቂ ሰው ነው፣ አስተዋይ ሰው ነው። ስለ ሀገር አስተዋጽኦ ብዙ ነገር አድርጓል። ሀገራችን ወደፊት እንድትንደረደር ያደረገ ጀግና ነው እና እሱ እንደ ድሮ ቢመለስ ባይ ነኝ። ምክንያቱም እነኚህ ሰዎች ሁሌም ጦርነት፣ ሁሌም ለቅሶ ሊሆኑ፣ ሁሌም ሶፍት አቀብሉ ሊመጣ ነው። ግን አይ ሁለታችንም ያለንበት ደረጃ ለአንድ ሀገር ነው የምንለፋው የሚባልበት ቦታ የለም በአሁን ሰዓት እንደኔ ካልሆነ በስተቀር። እኔ ያብቹን ጉዳይ እኔ ወንድም የቀጠለበት ሐሳቤ ነው። የነዚህ ግን እንደዛ አይደለም። የአሁኖቹም እንደዛ አይደለም። አሁን እዚህ ያለውም እንደዛ አይደለም። 6 ኪሎ መንፈለቅ መንግስት እናደርጋለን። እኔ እኮ ትግሬም አማራም አንዱ ነው። እኔም አገባኝ ሙድ ብትያያዙ ማለት ነው። ኤርትራን ከኢትዮጵያ እኮ አንድ ያደረገው እኮ እኛ ነን። ለእናንተ በሶማሌ በኩል ብትመጣው ችግር የለውም፣ መልስ ይሰጣል። ተደራጅ እንደፈለግ። ሶማሌ ብቻ በቂ፣ ኤርትራ ሳይጨምር ግብጽና ሱዳን ሳይጨምር ሌላውም አለ። ኢትዮጵያ እኮ ሰፊ ናት። 86 ብሔር ብሔረሰብ አላት። ኢትዮጵያ እኮ የአፍሪካ አስተዳደር ናት። ኢትዮጵያ እኮ ሀያል ናት። ለሁለት ብሔር ጉዳይ የላት። ከዚህ ጉዳይ የላት። የምሬን ነው የማወራው። ሶፍት ማቀበል አንችልም፣ አቅም የለንም። ሶፍት ለዚህም ፋብሪካው ቆሟል፣ አያስቀብልም። ተገባችሁ? ምንም አታመጡ። አይ እኛ ስራ እንሰራለን። የምሬን ነው። እኛ ስራ እንሰራለን፣ ሀገራችን ትደግ የምትሉ ከሆነ አብረን እንሰራለን። ደመቀ በቦታው ላይ መለስ። እንደኔ ሀሳብ፣ እንደኔ አስተያየት፣ እንደኔ እይታ የታየኝ ነገር ይሄ ነው። አብረን እንራመድ፣ ሀገራችን ወደፊት ትሂድ። በተባበረ ክንዳችን ሀገራችንን እንጠብቅ። ብዙ ጠላቶች ያለብን። ኢትዮጵያ ወደፊት፣ ኢትዮጵያን ሕዝብ ፈጣሪ አብዝቶ ይባርክ። ኢትዮጵያ ለዘላለም ትኑር። እግዚአብሔር አንተ ጠብቃት። መቼም ሰው ጠብቆ አይችልም። መቼም ሰው እንቅልፋም ነው። መቼም ሰው ደካማ ነው። አንተ ኃያል ነህ፣ አትደክምም፣ አታክትም። አንተ ጠብቃት። የምሬን ነው ብለው ምንም አታመጡም። ትደራጃለህ፣ ትደሽቃለህ፣ እዛው ላሽቀጥቀራለህ፣ ትደቃለህ እንጂ አይደለም። ዛሬ ድሮም ብዙ ለፍታችሁ ታክታችሁ ደክሟችኋል፣ ላሽቃችኋል፣ ደቃችኋል። አሁን ትደቃላችሁ። ይሄ ነው የኔ ማለት። ይሄ ነው ትክክለኛው የምናገረው። ይሄ ነው የሚታየው። እውነቱ ነገር ቢታይ ደግሞ ደመቀ መኮንን በቦታው ላይ ይመለስ።
ምክንያቱም እነኚህ ላሽቀዋል። እዚህ ጋር ቁጭ ብሎ ይሄን ይለኝ ያ ይውረድ ይላል። ይሄ ስንት ህዝብ አስፈጅቷል አውቃለሁ። ውጪ ላይ ይዘው እያስለቀሱ ምናምን አንድ እናትን ይዘው ወገቧን አስራ በነጥሻሽ በዚህ ምክንያት ነው። ከዚህ ነው ያስላቅ ይሄን ሁሉ የሚያደርገው መውረድ አለበት። በቃ እርግጠኛ ሆኜ የማወራው በጣም አሳዝነውኛል። ይሄኛው ይሄን ፈንቅሎ ሊገባ ነው ጥረቱ፣ ያኛው ደግሞ ትግል ነው የሚደረገው። ሴራ ይሄ ነው። ኬት ከዚህ ጋር ኬት ከዛ ሰንሰለት አለው ይሰራራል። አንተ እዚህ ጋር ነው አንተ እዚህ ጋር ነው እንላለን። ሰንሰለት አለው እስከላይ ድረስ ብያለሁ እኮ ተናግሬያለሁ። እንዲህ ተያይዞ ነው። እዚህ ብቻ አይደለም በስልክም ይነጋገራሉ። እንትን በልዛ በል እዛ ደግሞ ይሄ ሁሉ ይደቃል። ትክክለኛ ሚስጥር ለህብረተሰቡ ሳስተላልፍ ማለት እንዲታወቅ ሳደርግ ማለት ነው። እኔ ለማንም አይደለም ለማንምም አልዋሽም። ለማንምም ብዬ አልታገልም። ለሀገር ነው የምታገለው። ለእናት ሀገሬ ወደፊት እናት ሀገሬ ስትኖር ስታድግ ልጆቻችን ያድጋሉ። ያ ነው ሀሳብ። ሀገር ስትኖር ነው ሰው የሚኖረው እና እርግጠኛ ሆኜ የምናገረው ነገር እናንተ ለስልጣን ሩጡ፣ እኛ ለሀገር ስሪት እንሮጣለን። ችግር የለም። ማን እንደሚያሸንፍ ደግሞ እናያለን። ማን ትክክለኛ ነገር የሚሰራውን ደግሞ እናያለን። ይሄ ነው። ምንም አታመጡም፣ ምንም የትም አትደርሱም፣ ምንም አታረጉም። ስራ ቆሻሻ ስራ ነው መሰለኝ። ቆሻሻ ስራ፣ የመጨረሻ ቆሻሻ ስራ። የምሬ ነው። ሰው እኔ ሳወራ እውነት አይመስለውም። ሁሌም ነው የምለቀው፣ ሁሌም ነው ሀሳብ የምናገር፣ ሁሌም ነው እውነቱን ማወራው፣ ሁሌም ነው እንዲታይ ማድረግ፣ ሁሌም ነው ችግር የምናገረው። መፍትሄ እንዲያገኝ መፍትሄ እንዲመጣ። ወይ በሀሳብ ላይ ትደራደራለህ፣ ሀሳቡ ትክክል ነው ትቋጫለህ። ወይ በጠረጴዛ ዙሪያ ትነጋገራለህ፣ በጠረጴዛ ዙሪያ ሀሳብን ተደራድረህ ጨርሰህ ትስማማለህ። ያለበለዚያ በተለመደው መንገድ ትሄዳለህ። እኔ ግን ጦርነት አውዳሚ አክሳሪ ነው። ይቅር ባይ ወንድሞች እህቶች የምለምናችሁ ነገር ጦርነት ቆሻሻ ነው። አይጀመር እንጂ ከተጀመረ ቅጽ የለውም፣ መልክ የለውም፣ ሰው ያበላሻል። ውጪ ላይ ያየሁት አንድ እናትን ምርር ነበር ያደረጋት። ያም ደግሞ ምንድን ነው? ጦርነት ነው። ሰው ወዶ አይደለም። ጦርነት እኛው ነን እያለቅን ያለ ነው አይደል? ቤት መጥቶ አይደለም፣ እናትም መጥቶ አይደለም። ጦርነት ምንም ነገር ቤት አይል፣ መልክ አይል፣ ሜዳ አይል፣ ጫካ አይል፣ አውሬ አይል፣ ከብት አይል፣ እንስሳ አይል፣ ሰው ነው አይልም፣ ጅም ነው። ይሄ ደግሞ ሳይጀመር በፊት ተው እባካችሁ ይቅር። ያሳዝናል። እኔ በጣም አዝኛለሁ። ውስጥ እያዘነ ነው ስለዛ ስላየሁት። ውጪ ይሁን ሀገር ውስጥ ይሄ ነገር ሲጀመር ቅጽ የለውም። ያሳዝናል። እኔ በጣም ያዘንኩት። ተው አሁን ለታ ማንን ነው ሰማኝ ብሎ ነው ማን ነው ያሉኝ? መኪና ተገልብጦ ተጋይቶ ነው መሰለኝ ተገልብጦ ሞቷል። ገደሉት። ትናንትና ገደሉት። እሱን ገደሉት። ከዚህም አንድ ይሞታል። ዘፋኝ ማን ያለው?
አርቲስቶችም አትሌቶችም ማንኛውም ቢሆን ለሀገር ነው የሚለፉት የሚሰሩት። መሞት የለባቸው። የሚሞት ወታደር ነው ሜዳ ላይ ወታደር ጀግና ነው። ሀገሩን ለማስከበር፣ ሀገሩን ለማኖር፣ ሀገሩን ለማቆም መስዋዕትን ይከፍላል። እየከፈለም ነው ያለው። የሱም ይበቃል፣ የሱም ይበቃል። ሌላ ተጨማሪ ህዝብ የምንጨርስበት አካሄድም የለንም፣ አቅጣጫም የለንም፣ አጀንዳም የለንም። ህዝብ ሲኖር ነው ሀገር የምትኖረው። አንድ ሀገር ስትኖር ነው ህዝብ የሚኖረው። ሁለት ሀገር ስትለማ ነው ህዝብ የሚኖረው። ያለበለዚያማ ከንቱ ነው የሚሆነው። ይህን ነገር እያወቅን ብዙ አወራ መሰለኝ። ይህን ነገር እያወቅን ወደ ሌላ አቅጣጫ አንሂድ፣ ሌላ አጀንዳ አንያዝ እና ያቺ ቅጠል ናት ሳይነስን የምታጠፋ ቅጠል ናት በሽታ እና መልካም ጊዜ፣ መልካም ቆይታ። እግዚአብሔር ኢትዮጵያን ይባርካት። ሰው ተስማምቶ ሰው ጥሩ ደረጃ ላይ ደርሶ ሁሉም ተስማምቶ ባለንበት እንሰራለን። ያለበለዚያ አከሌ በእኛ ጋር ይቀመጥ እኛ ይለይላቸው የሚባለው ነገር ካለ አይ እነሱም ስራቸውን ይሰራሉ፣ እኛም ስራችንን እንሰራለን፣ ሀገራችን ወደፊት እድገቷን ትቀጥልበት የሚባለው ስምምነት ላይ ከደረስን መልካም ጊዜ እንጂ አንተን የሰራ እኔንም ሰርቶኛልና አንተ ተነስ የሚባለውን ነገር እኔ አልሰማም። እዚህ ጋርም አለ ደብተራ በስራው ይቀጥላል። እኔም ያው እዚህ ነኝ ያለሁት በስራ ይቀጥላለሁ። በሌላ ነገር ጆሮዬ አይሰማም እኮ አይሰማም። ይሄ